ታሪክ የሚጻፈው በብዕር ቀለም ብቻ ሳይሆን በንጹሃን ደምና በፈረሱ ከተሞች አመድ ጭምር መሆኑን አሁን በመካከለኛው ምስራቅ እየተፈጠረ ያለው አረመኔያዊ ትዕይንት ሕያው ምስክር ነው። የሰላም ርግብ ክንፏ ተሰብሮ የሞት አሞራዎች ሰማዩን በሞሉበት በዚህ የጭንቀት ዘመን ከእስራኤል የድፍረት የኢላማ ግድያዎች እስከ ኢራን ምህረት አልባ የበቀል ሚሳኤሎች ድረስ ያለው የጥፋት ሰንሰለት ዓለማችንን በማይታወቅ የጨለማ ጉዞ ውስጥ ከቷታል። ዛሬ ላይ ቴል አቪቭና ቴሄራን የገቡበት የሞትና የሽረት ፍጥጫ የሁለቱ ታሪካዊ ባላንጣ ሀገራት ግጭት መሆኑ አክትሞ ዋሽንግተንን በጦር መሳሪያ ጥረት የሚያማቅቅ ሞስኮን በስውር የቼዝ ጨዋታ የሚያረካና የዓለምን የኢኮኖሚ ደም ስር ለመበጠስ የተቃረበ አዲስ የዓለም አቀፍ የኃይል ሚዛን መለኪያ ሆኗል። የቴክኖሎጂ ልዕልናና የጦር መሳሪያ ጋጋታ ሰላምን እንደማያመጣ ይልቁንም የፖለቲካ ትዕቢት የሰውን ልጅ ወደማይቀለበስ የኒኩለር እልቂት ሊገፋው እንደሚችል አሁን እየታየ ያለው አሳዛኝ እውነታ አፍጥጦ ያሳያል። ከዚህ በታች ያለው ጥልቅ ትንታኔ የዚህን ደም አፋሳሽ ጦርነት ስውር የጂኦፖለቲካ ትስስር የሀያላኑ ሀገራት የተሳሳተ ስሌትና በሰው ልጅ ህልውና ላይ ያንዣበበውን እውነተኛ የጥፋት አደጋ ሚስጥር ከስር መሰረቱ ገልጦ ይፈትሻል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለም የፖለቲካ መድረክ በአሁኑ ሰዓት ከመቼውም ጊዜ ይበልጥ በከፋ የጭንቀት የፍርሃትና የጥፋት ደመና ተሸፍኖ ይገኛል። በመካከለኛው ምስራቅ የተቀሰቀሰውና የዓለምን ሀያላን ሀገራት በቀጥታም ሆነ በተዘዋዋሪ እያስገባ ያለው ይህ ጦርነት ከቀላል የድንበር ወይም የርዕዮተ ዓለም ግጭትነት አልፎ አዲስ የዓለም አቀፍ የኃይል ሚዛን ፍጥጫ ማሳያ ሆኗል። የዚህ ደም አፋሳሽ ትዕይንት ማዕከል የሆነችው እስራኤልና ዋነኛ ባላንጣዋ ኢራን የገቡበት የማያባራ የበቀል አዙሪት የአሜሪካን ወታደራዊ አቅም እያመናመነ የሩሲያን ስትራቴጂካዊ ተጽዕኖ ሰፋ እንዲሁም የዓለምን ኢኮኖሚ ገደል አፋፍ ላይ እያደረሰው ነው። ከቅርብ ጊዜ ወዲህ የሚወጡት ዘገባዎችና የባለሙያዎች ትንታኔዎች እንደሚያሳዩት ይህ ግጭት የሰው ልጅን ታሪክ ሊቀይር ወደሚችል እጅግ አስከፊ ምዕራፍ እየተሸጋገረ ነው። ከእስራኤል አደገኛ የግድያ እርምጃዎች እስከ ኢራን አስደንጋጭ የአጸፋ ጥቃቶች፣ ከሩሲያ ድብቅ የስለላ ትብብር እስከ አሜሪካ የጦር መሳሪያ ክምችት መመናመን ድረስ ያሉት ክስተቶች የዘመናችንን የጂኦፖለቲካ አውድ ከስር መሰረቱ የሚያናውጡ ናቸው። የዚሁ ስብስብ ጦርነት ስረ መሰረት ለመረዳት የሩሲያን ስውርና ገሃድ ሚና መመልከት የግድ ይላል። የዎል ስትሪት ጆርናልና ሌሎችም ታማኝ ምንጮች ይዘው የወጡት ዘገባ እንደሚያመላክተው የቭላዲሚር ፑቲን ሩሲያ በኢራንና በእስራኤል አሜሪካ መሃል ባለው ጦርነት ውስጥ እጇን በጥልቀት አስገብታለች። ይህ ጣልቃ ገብነት እንዲሁ በስሜት የተደረገ ሳይሆን እጅግ የረቀቀና በዩክሬን እየተካሄደ ካለው ጦርነት ጋር ቀጥተኛ ትስስር ያለው ስትራቴጂካዊ ስሌት ነው። አሜሪካና አውሮፓውያን ለዩክሬን በሚያደርጉት የጦር መሳሪያና የስለላ ድጋፍ ክፉኛ የተበሳጨችው ሞስኮ አሁን መካከለኛው ምስራቅ ላይ አሜሪካን አረንቋ ውስጥ ለመክተት ቆርጣ ተነስታለች። ሩሲያ ለኢራን እጅግ ወሳኝ የሆኑ የሳተላይት ምስሎችን፣ የላቁ የድሮን ቴክኖሎጂዎችንና ጥልቅ የስለላ መረጃዎችን በማጋራት ላይ ትገኛለች። የትብብር ኢራን የአሜሪካና የእስራኤልን ኢላማዎች በትክክል እንድትለይና እንድትመታ ትልቅ አቅም ፈጥሮላታል። የሩሲያ ባለስልጣናት ይህንን ድጋፍ በአደባባይ ቢያስተባብሉም የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ግን አሜሪካና እስራኤል በኢራን ላይ የሚያደርጉትን ጥቃት በጽኑ አውግዘው ኢራን በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ራሷን የመከላከል ሙሉ መብት እንዳላት አስረግጠው ተናግረዋል። ይህ የሩሲያ አቋም ሞስኮ የቴሄራን ጀርባ መሆኗን ከማሳየቱም በላይ ግጭቱ የዓለም ሀያላን የውክልና ጦርነት መልክ እንዲይዝ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንኑ አረጋግጠው ፑቲን አሜሪካ ዩክሬንን በመርዳቷ ምክንያት በኢራን በኩል አሜሪካን እየቀጧት መሆኑን ተናግረዋል። ይህ የሀያላኑ የቼዝ ጨዋታ በተግባር ወደ ለየለት የጥፋት ድርጊት የተቀየረው እስራኤል በወሰደችው እጅግ አደገኛና ድፍረት የተሞላበት የግድያ እርምጃ ነው። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በይፋ እንዳረጋገጡት የእስራኤል ጦር የኢራንን ብሔራዊ ደህንነት ምክር ቤት ጸሐፊና አንጋፋ የፖለቲካ ሰው የሆኑትን አሊ ላርጃኒን እንዲሁም የባሲጅ ሚሊሻ አዛዥ የሆኑትን ጎላም ሬዛ ሱሌማኒን በትክክለኛ አየር ላይ ጥቃት ገድሏል። የድርጊት የጦርነቱን ታሪክ የለወጠ የክብሪት ክንታሮት ነበር። አሊ ላርጃኒ በኢራን ፖለቲካ ውስጥ ተራ ባለስልጣን አልነበሩም። የቀድሞው የፓርላማ አፈ ጉባኤ፣ የኢራን የኒኩለር ፕሮግራም ዋና ተደራዳሪና የሀገሪቱ የበላይ መሪ የአያቶላህ አሊ ካሚኒ የቅርብ አማካሪ ነበሩ። የእሳቸውና የሀገሪቱን የውስጥ ደህንነት የሚያስጠብቀው የባሲጅ ኃይል መሪ የሆኑት የሱሌማኒ
ሶሌማኒ መገደል ለኢራን መንግስት ከባድ የስነ ልቦና ስብራት፣ የደህንነት መዋቅር ውድቀትና ታሪካዊ ውርደት ነበር። እስራኤል ይህንን ጥቃት የፈጸመችው የኢራንን የውስጥ አስተዳደር ለማናጋትና የሽብርተኝነትን ራስ ለመምታት በሚል ስሌት ቢሆንም ውጤቱ ግን ከእስራኤል ቁጥጥር ውጭ የሆነ ማዕበልን መጋበዝ ሆኗል። ይህንን ታሪካዊ ውርደት መሸከም ያልቻለችው ኢራን የላርጃኒ የበቀል እርምጃ የተሰኘና እስራኤልን በታሪኳ አይተው የማታውቀውን የጥፋት ዝናብ ያዘነበችበት ዘመቻ ከፈተች። በሌሊት የጀመረው ይህ ጥቃት የቴል አቪቭን ሰማይ በእሳት አቀለመው። የኢራን እስላማዊ አብዮታዊ ዘብ አይአርጂሲ ባወጣው መግለጫ መሰረት ከ100 በላይ ዘመናዊና ባለጫፍ ባለስቲክ ሚሳይሎች በእስራኤል ላይ ተተኩሰዋል። ኮራም ሻህር 4 ኢማድና ካይበር ሸካን የተባሉ እነዚህ ሚሳይሎች የእስራኤልን ኩራት የነበረው አይረን ዶም እና ሌሎችንም የላቁ የአየር መከላከያ ስርዓቶችን ሙሉ በሙሉ ጥሰው መግባት ቻሉ። የጥቃቱ አውዳሚነት ቴል አቪቭንና ራማት ጋንን የጦርነት ቀጠና አስመስሏቸዋል። የቴል አቪቭ ዋነኛ መተላለፊያ የሆነው የሳቪዶር ማዕከላዊ ባቡር ጣቢያ በሚሳይልና በክላስተር ቦምቦች ክፉኛ ወድሟል። የመኖሪያ ህንፃዎች ፈርሰዋል፣ መኪኖች ጋይተዋል፣ መንገዶች በቆሻሻና በፍርስራሽ ተሞልተዋል። በሚሊዮን የሚቆጠሩ እስራኤላውያን በፍርሃት እየተንቀጠቀጡ ወደ ቦምብ መጠለያዎች ገብተዋል። በራማት ጋን ከተማ በተፈጠረው ውድመት አንዲት የ70 ዓመት አዛውንትና ባለቤታቸው ወደ መጠለያ ሲሮጡ በሚሳኤል ፍንጣሪ ህይወታቸው አልፏል። በብኒ ብራክ አካባቢም በርካታ ንጹሃን ዜጎች ቆስለዋል። ይህ ሁኔታ እስራኤል የቱንም ያህል በቴክኖሎጂ ብትገፋም ከኢራን እጅግ የረቀቀ የሚሳኤል ኃይል ራሷን ሙሉ በሙሉ መከላከል እንደማትችል በተግባር ያረጋገጠ ክስተት ነበር። የዚህ ጥቃት መዘዝ እስራኤል ላይ ብቻ ያረፈ አልነበረም። ዋነኛ ጠባቂዋ የሆነችው የአሜሪካን ወታደራዊና የኢኮኖሚ አቅም ገደል አፋፍ ላይ እያደረሰ ይገኛል። አሜሪካ የእስራኤልን ሰማይ ለመጠበቅና የኢራንን ጥቃቶች ለማክሸፍ ስትል በአጭር ጊዜ ውስጥ ከ12 ቢሊዮን ዶላር በላይ የሚገመት ወጪ አድርጋለች። ይህ ወጪ የመነጨው አሜሪካ የምትጠቀምባቸው የመከላከያ መሳሪያዎች እጅግ ውድ ከመሆናቸው የተነሳ ነው። የኢራንን ርካሽ ድሮኖችና ሚሳይሎች ለማምከን አሜሪካ በሚሊዮን ዶላር የሚቆጠሩ የፓትሪዮት የታድና የኤጂስ ሚሳይሎችን ለመተኮስ ተገዳለች። በስትራቴጂክና ዓለም አቀፍ ጥናቶች መካከል የሚሳይል መከላከያ ፕሮግራም ዳይሬክተር የሆኑት ቶም ካራኮ ይህ አካሄድ የአሜሪካን ብሔራዊ ደህንነት በከፍተኛ አደጋ ውስጥ እየከተተው መሆኑን አጥብቀው አስጠንቅቀዋል። በእሳቸው አገላለጽ አሜሪካ ለዚህ ግጭት የሚሆን መሳሪያ አለኝ ብትልም አሁን እየተተኮሱ ያሉት መሳሪያዎች አሜሪካ በዓለም ዙሪያ ላሏት ሌሎች ስትራቴጂካዊ ግቦች በተለይም ቻይናን በፓሲፊክ ውቅያኖስ ለመግታት ያስቀመጠቻቸው ናቸው። ከ2007 ጀምሮ የተመረቱት የታድ ሚሳይሎች ብዛት ከ900 እንደማይበልጥና አሁን ባለው የጦርነት ፍጥነት አሜሪካ የከፍተኛ ቴክኖሎጂ ሚሳይል ክምችቷን ሙሉ በሙሉ ልታሟጥጥ እንደምትችል አሃዛዊ መረጃዎች ያሳያሉ። በሌላ በኩል ደግሞ የኢራን የአየር መከላከያ ስርዓት ከመጠንከር የተነሳ አሜሪካ ርካሽ የሆኑ የቦምብ አይነቶችን ይዘው የሚገቡ የጦር አውሮፕላኖችን ወደ ኢራን አየር ክልል መላክ አልቻለችም። ጊዜ ያለፈባቸው እንደ ኢ3 ያሉ አውሮፕላኖች መቀየር ሲገባቸው አዳዲሶቹ ኤፍ35 እና ቢ21 የጦር አውሮፕላኖች ደግሞ እጅግ ውድና ለማምረት አዳጋች በመሆናቸው የአሜሪካን የመከላከያ በጀት ክፉኛ እየጎዱት ነው። አሜሪካ ውድ የሆኑ ሚሳይሎቿን እያሟጠጠች ከቀጠለች የጦር መሳሪያ ፋብሪካዎቿ በአጭር ጊዜ ውስጥ ተተኪ መሳሪያዎችን ማምረት ስለማይችሉ ሀገሪቱ ወታደራዊ ልዕልናዋን ልታጣ ትችላለች። ከወታደራዊ ቀውስ ባሻገር ጦርነቱ በዓለም አቀፉ ኢኮኖሚ ላይ ያንዣበበው አደጋ እጅግ ዘግናኝ ነው። የቀድሞው የትራምፕ አስተዳደር የኢኮኖሚ አማካሪ ኬቪን ሃሴት ጦርነቱ በሚሊዮን የሚቆጠሩ ዶላሮችን ከማውደም አልፎ የዓለምን የደም ስር የሆነውን የነዳጅ መስመር ሊቆርጠው እንደሚችል ስጋታቸውን ገልጸዋል። የኢራን መሪዎች መገደልን ተከትሎ ቴሄራን የዓለም 20 በመቶ ነዳጅ የሚያልፍበትን የሆርሙዝ ስትሬትን ልትዘጋው ትችላለች የሚለው ፍርሃት እውን እየሆነ መጥቷል። ይህ የባህር በር ከተዘጋ የዓለም የነዳጅ አቅርቦት በከፍተኛ ደረጃ ይቋረጣል፣ የነዳጅ ዋጋ ወደ ሰማይ ይወነጨፋል። ይህ ደግሞ አሜሪካን፣ አውሮፓንና በማደግ ላይ ያሉ ሀገራትን ወደ ከፋ የዋጋ ግሽበትና የኢኮኖሚ ድቀት ይከታቸዋል። የፋይናንስ ገበያዎች እስካሁን ይህንን አደጋ በትክክል አላሰሉትም ያሉት ሀሴት ጦርነቱ እየተስፋፋ በሄደ ቁጥር እንደ የተባበሩት አረብ ኤምሬቶች ያሉ ሀገራትም የጥቃቱ ሰለባ ሊሆኑ እንደሚችሉ ጠቁመዋል። የዱባይ የፋይናንስና የቱሪዝም ማዕከልነት ሊፈራርስ እንደሚችል እንዲሁም በቀጠናው የሚገኙ የአሜሪካ የጦር ሰፈሮች ለቀጥተኛ የኢራን ጥቃት ሊጋለጡ እንደሚችሉ ሁኔታዎች ያመላክታሉ። በዚህ እጅግ አስጨናቂ ጊዜ በአሜሪካ የፖለቲካ መድረክ ላይ የሚሰሙ ድምጾች የሁኔታውን አሳሳቢነት ይበልጥ ያጎላሉ። ዶናልድ ትራምፕ ይህንን ጦርነት በተመለከተ የሚሰጡት መግለጫዎች የአሜሪካን የውጭ ጉዳይ ፖሊሲ መዋዠቅ የሚያሳዩ ናቸው። ትራምፕ በአንድ በኩል ሩሲያ ኢራንን እየረዳች መሆኗንና አሜሪካ በጦርነቱ እየደማች መሆኗን፣ ይህ ሁኔታ ወደ ሶስተኛው የዓለም ጦርነት ሊያመራ እንደሚችል ያስጠነቅቃሉ። በሌላ በኩል ደግሞ የኢራንን ጥቃት መጀመሪያ ላይ አነስተኛ ወታደራዊ ሽርሽር በማለት ለማቃለል ቢሞክሩም የጥቃቱ አውዳሚነትን ሲረዱ ግን የሀገሪቱን የደህንነት ስጋት መሆኑን አምነዋል። ትራምፕ ጦርነቱን ለማስቆም እንደሚፈልጉ ቢናገሩም በተጨባጭ ግን የአሁኑ አስተዳደር ከመኮነን ባለፈ ግልጽ የሆነ የመፍትሄ አቅጣጫ አላስቀመጡም። የቅዱስ ፓትሪክ ቀንን ለማክበር ከአይርላንድ ጠቅላይ ሚኒስትር ጋር ሙሉ ቀናቸውን ማሳለፋቸውን ሲናገሩ የዓለም ሰላም በክርር ላይ በተንጠለጠለበት ወቅት የአሜሪካ ፖለቲከኞች ትኩረት ምን ያህል የተዛባ እንደሆነ የሚያሳይ ትዕይንትን ፈጥረዋል። የዚህ ግጭት ጥልቅ ስነ ልቦናዊና ታሪካዊ ዳራ በተመለከተ የቀድሞ የሲአይኤ
የሲአይኤ የስለላና የትንታኔ ባለሙያ ላሪ ጆንሰን የሰጡት አስተያየት እጅግ አሳሳቢና እውነታውን ያፈጠጠ ነው። ጆንሰን እስራኤል አሊ ላርጃኒን መግደሏ ፍጹም ጅልነትና ከታሪክ አለመማር ሲሉ ይገልጹታል። በሳቸው እምነት የአንድን ሀገር ታላቅ መሪዎች መግደል የሀገሪቱን መንግስት አያፈርስም፣ ይልቁንም የህዝቡን የብሔርተኝነትና የበቀል ስሜት በማቀጣጠል ጦርነቱን ይበልጥ ያከፈዋል እንጂ። አሜሪካ በሁለተኛው የዓለም ጦርነት ጃፓንን ለማንበርከክ ያደረገችው መጠነ ሰፊ የቦምብ ድብደባ ያስታወሱት ጆንሰን ያ ሁሉ እልቂት ጃፓንን እጅ እንዳላሰጣት፣ ዛሬም ኢራን ላይ የሚዘንበው ቦምብ የኢራንን መንግስት እንደማያንበረክከው ይሞግታሉ። እስራኤልና አሜሪካ የኢራን መሪዎችን በመግደል የጦርነቱን አቅጣጫ እንቀይራለን ብለው ማሰባቸው የዘመናዊውን ጦርነትና የኢራንን ህዝብ ስነ ልቦና ካለመረዳት የመነጨ ስህተት ነው። ከዚህም ባለፈ ጆንሰን አንድ እጅግ ዘግናኝ የሆነ ስጋትን ጠቁመዋል። ይኸውም ኢራን የኒኩለር መሳሪያ ባለቤት ልትሆን የምትችልበት እድል በከፍተኛ ደረጃ መጨመሩን ነው። እስካሁን ድረስ ኢራን የኒኩለር ጦር መሳሪያ እንዳትሰራ ገድቦ የያዛት የሀገሪቱ የበላይ መሪ አያቶላህ አሊ ካሜኔ ያወጡት ሃይማኖታዊ ድንጋጌ ነበር። ሆኖም አሁን ባለው የጦርነት ትርምስ ካሜኔ በህይወት አለመኖራቸውና የኢራን ጽንፈኛ የጦር መኮንኖች ስልጣኑን በተቆጣጠሩበት ሁኔታ ይህ ሃይማኖታዊ ክልከላ ሊሻር ይችላል። ኢራን ቀድሞውንም ቢሆን የኒኩለር መሳሪያ ለማምረት የሚያስችል በቂ ዩራኒየም ማበልጸግ ቴክኖሎጂና እውቀት ያላት ሀገር በመሆኗ ህልውናዋ አደጋ ላይ ወድቋል ብላ ካመነች በጥቂት ወራት ውስጥ የኒኩለር ቦምብ አምርታ ልትጠቀም ትችላለች። ፓኪስታንን የመሰሉ የኒኩለር ባለቤት የሆኑ እስላማዊ ሀገራትም በዚህ ግጭት ውስጥ ጣልቃ ሊገቡ እንደሚችሉ ጆንሰን ስጋታቸውን አስቀምጠዋል። ጆንሰን አክለውም የአሜሪካና የእስራኤል የውጭ ጉዳይ ፖሊሲ ህግን የጣሰና በዓለም አቀፍ ደረጃ እንደ ገዳይ መንግስታት ሊያስፈርጁ የሚችል ተግባር ላይ የተሰማራ መሆኑን ነቅፈዋል። አሜሪካ በቬትናም በአፍጋኒስታንና በኢራቅ ያደረገቻቸው ጦርነቶችን በማስታወስ ወታደራዊ በላይነት ብቻውን የፖለቲካ ድልን እንደማያመጣና አሜሪካ በእነዚህ ሁሉ ሀገራት የደረሰባት ውርደት ዛሬም በኢራን ሊደገም እንደሚችል አስጠንቅቀዋል። አሜሪካ ከዚህ የጥፋት አዙሪት ለመውጣት ብቸኛው መፍትሄ ግድያውን ማቆም፣ የእስራኤልን መረን የለሽ ድርጊት መግታትና ያለምንም ቅድመ ሁኔታ ውይይት መጀመር ነው ሲሉ ይደመድማሉ። በማጠቃለያው ይህ በመካከለኛው ምስራቅ እየተንቀለቀለ ያለው ጦርነት የአካባቢውን ሀገራት ብቻ ሳይሆን የዓለምን ስትራቴጂካዊ ኢኮኖሚያዊና ወታደራዊ መዋቅር ዳግም እየቀረጸው ያለው ታሪካዊ ክስተት ነው። የእስራኤል የኢላማ ግድያ ስትራቴጂ ኢራንን ከማዳከም ይልቅ ወደ አደገኛ አውሬነት ቀይሮታል። ቴልአቪቭን በሚሳኤል እንድትደበደብም አድርጓታል። የሩሲያ ስውር ድጋፍ የኢራንን ቴክኖሎጂያዊ ልዕልና ከፍ አድርጎ የዓለምን የኃይል ሚዛን አዛብቶታል። የአሜሪካ ወታደራዊ ጣልቃ ገብነት ደግሞ የሀገሪቱን ጦር መሳሪያ ክምችት አሟጦ ብሔራዊ ደህንነቷን በተለይም ከቻይና ጋር ሊኖራት ለሚችለው ፍጥጫ አደጋ ላይ ጥሎታል። የዓለም ኢኮኖሚም በሆርሙዝ ስትሬት መዘጋት ስጋትና በነዳጅ ዋጋ መናር ምክንያት በእንጥልጥል ላይ ይገኛል። የፖለቲካ መሪዎች የኃይል እርምጃን በማቆም ወደ ጤናማ የዲፕሎማሲ ጠረጴዛ ካልተመለሱ ይህ ጦርነት አሸናፊ የሌለው ይልቁንም የሰው ልጅን ወደ ጥልቁ የሶስተኛው የዓለም ጦርነትና የኒኩለር እልቂት የሚጎትት የታሪክ ጥቁር ነጥብ ሆኖ መመዝገቡ አይቀሬ ነው። የትዕቢት የፖለቲካ ግትርነትና የቴክኖሎጂ የበላይነት እምነት ያመጣው ይህ አረመናዊ ጦርነት የሰው ልጅ ከታሪክ ስህተቱ ያለመማሩን እጅግ አሳዛኝና አስፈሪ ገጽታ ቁልጭ አድርጎ የሚያሳይ ሕያው ምስክር ሆኖ እያየነው እንገኛለን። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ